የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 78 ርዕስ ያለመከሰስ መብት። በምድር መንግስታት ሥርዓት ሁሉም ሀገራት በሚባል ደረጃ ያለመከሰስ መብት የሚባል ሕግ አላቸው። ይህ ሕግ የሚሰራው በዋናነት በትልቅ የመንግስት ስልጣን ላይ ላሉና በሀገራት ቆንጽላ ውስጥ ለሚሰሩ ሰራተኞች ነው። በእኛ ሀገር ይህ መብት የተሰጣቸው የሕዝብ ተወካዮች ምክር ቤት አባላት የሆኑ ሰዎች ናቸው። እነዚህ ሰዎች በድንገት አንድ የሀገሪቱን ሕግ ጥሰው ቢገኙ በቅድሚያ ይህ መብት ሳይነሳ ማንም መጥቶ ሊይዛቸውም ሆነ ሊከሳቸው አይችልም። ክስ በመንፈሳዊ አውድ በአእምሮአችን ውስጥ የሚፈጠር በእግዚአብሔር ፊት እንዳንቀርብ የሚከለክለን የጥፋተኝነት ስሜት ወይም ድምፅ ነው። ኩነኔ የሰው ልጆችን በከባድ እፍረት፣ ድብርት፣ እጥረት፣ ፍራቻና ብቸኝነት ውስጥ እያኖረ ያለ ክፉ ኃይል ነው። አንድ ሰው ከነዚህ ስሜቶች ራሱን ነፃ ማውጣት የሚችለው ከኃጢአት ነፃ መሆኑን ማወቅ ሲችል ብቻ ነው። ኃጢ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። በቅንፍ ምሳሌ ምዕራፍ 28 ቁጥር 1። አዳምና ሔዋን ፈርተው መደበቅ የጀመሩት እግዚአብሔር ሳያባረራቸው ራሳቸው ላይ ፈርደው ነው። ብዙ ሰዎች ኩነኔ መንፈሳዊ ነገር ይመስላቸዋል። ይሁን እንጂ ኩነኔ ሰው ስለ እግዚአብሔር ከያዘው የተሳሳተ መረዳት የሚመጣ ክፉ ኃይል ነው። ስለ እግዚአብሔር የያዝከው የተሳሳተ ዕውቀት ከእግዚአብሔር አይቀበለኝም የሚል የጥል ግድግዳ እንድትሠራ ያደርግሃል። ኢየሱስ ኃጢአት ተኮር አልነበረም። ከሚሰደብበት ዋና ነገር አንዱ መምህራችሁ ከኃጢአተኞች ጋር ይበላል ተብሎ ነበረ። በቅንፍ ማቴዎስ ምዕራፍ 9 ቁጥር 11። ፈሪሳውያን የኢየሱስ ኃጢአት ተኮር አለመሆን አይመቻቸውም። እንደ እነርሱ ጥሩ ሰዎችን እየመረጠ እንዲቀርብ ይፈልጉ ነበር። ኢየሱስን መከተል የምትፈልግ ከሆነ መምህርህን መረዳት አለብህ። መምህርህ ከኃጢአተኞች ጋር ጥልቅ ቅርርብ አለው። አንተ ተማሪው መምህርህን ለመከተል ልትወስን ይገባሃል። ኢየሱስ ስህተትን አይሰራም፣ ነገር ግን ስህተት ተኮር አይደለም። የሰውንም የራስንም ኃጢአት ቆጣሪ መሆን የለብህም። ኃጢአት ቆጣሪ ስትሆን በአንድ በኩል የሰይጣን አብሮ ሠራተኛ ትሆናለህ፣ በሌላ በኩል ለውድቀት የተሰጠ ሰው ትሆናለህ። ስህተትን በተመለከቱ ቁጥር ንስሐ እንግባ፣ በእግዚአብሔር ፊት ማቅ እንልበስ፣ እናልቅስ ሲሉ የምትሰማቸው ሰዎች ኃጢአት ላይ የሚያተኩሩ ሰዎች ናቸው። ኃጢአትን ሳትቆጥር ከኑሮ ላይ የማይጠቅሙ ነገሮችን ማስወገድ ተለማመድ። ያለመከሰስ መብት በመንፈሳዊ ዓለም ላይ በክርስቶስ ኢየሱስ ሥራ ለሚያምኑ ሁሉ ታውጇል። መጽሐፍ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም በማለት እውነትን ያውጃል። በቅንፍ ሮሜ ምዕራፍ 8 ቁጥር 1። አንተን መኮነን ካስፈለገ መኮነን የሚችለው ብቸኛው አካል እግዚአብሔር ነው። ይሁን እንጂ እርሱ አንተን በክርስቶስ አጽድቆሃል። በቅንፍ ሮሜ 8:31። እግዚአብሔር ከእንስሳ ቆዳ የተሻለውን ኢየሱስን አልብሷል። በቅንፍ ገላትያ ምዕራፍ 3 ቁጥር 27። ራቁትህን እንደሆንክ የሚነግርህ ማንኛውም አካል መስማት ማቆም አለብህ። በዋናነት አንተን መኮነንና አንተ ላይ መፍረድ የሚፈልጉ ሁለት አካላት አሉ። እነዚህን አካላት እግዚአብሔር ለዘላለም ላይሰማቸው ሙሉ ትኩረቱን በክርስቶስ ላንተ በሠራው ሥራ ላይ አድርጓል። አንተም ትኩረት እንድትነሳቸው እነዚህን አካላት እነግርሃለሁ። የመጀመሪያው ኮናኝ ሰዎች ናቸው። እነዚህ ሰዎች ሃይማኖተኛና ራሳቸውን በሕግ ለማጽደቅ የሚፈልጉ ሰዎች ናቸው። የምታደርገውን ነገር እየተከታተሉ ይህ ልክ አይደለም፣ ኃጢአተኛ ነህ ሊሉህ ይሞክራሉ። በቅንፍ ገላትያ ምዕራፍ 6 ከቁጥር 12 እስከ 13። መጽሐፍ እርስ በርስ አትፈራረዱ ብሎ ቢናገርም የሰይጣን ማኅበርተኞች ይህንን ቃል መቀበል አይችሉም። በቅንፍ ራእይ ምዕራፍ 2 ቁጥር 17። ምክንያቱም ራሳቸውን የሚመዝኑት ከሠሩት ሥራ አንጻር በውጫዊ ነገሮች ብቻ ነው። ካንተ በልጠው ለመታየት አንተንም በሥራ ሊመዝኑና እንድትመዝንም ሊጠይቁ ይችላሉ። ኃጢአት ነው ብለው የሚያምኑትን ነገር ሁሉ እንድታደርግ ያዙሃል። አድርገህ ከተገኘ ሊኮንኑ ስለሚፈልጉ ቀድመው ከሕግ በታች ያስቀምጡሃል። ለእነዚህ ሰዎች አድርግና አታድርግ ከሚል የሕይወት ሥርዓት እንደ ወጣህ ቀድመህ ንገራቸው። በሚያስቀምጡልህ ሕይወት በማይሰጥ ሕግና ሥርዓት አትታሰር። ከዚያ በኋላ የሚኮንኑን ሰዎች ያለ መስማት ሙሉ ሥልጣን አለ። በቅንፍ ገላትያ ምዕራፍ 2 ቁጥር 5።
ማድረግ የምትፈልገውን ሁሉ ከነርሱ የኃጢአት ትርጉም በመውጣት ስለሚጠቅምና ማድረግ ስላለብህ ብቻ ማድረግ አለብህ። ነገሮችን ኃጢአት ነው ኃጢአት አይደለም እያልክ ማድረግ የጀመርክ ቀን የሰዎችን ኩነኔ ለመቀበል ተዘጋጅተሃል። አንተ አትንካ፣ አትቅመስ፣ አታድርግ ከሚል የሕይወት ሥርዓት ወጥተሃል። በቅንፍ ቆላስይስ ምዕራፍ 2 ቁጥር 21። ሰዎች ወደዚያ ሥርዓት መልሰው እንዲኮንኑ በር አትክፈትላቸው። ኩነኔ ካንተ ውጫዊ ተግባር ጋር የተያያዘ ነው። አንተ ከሁኔታዎች ጋር ያልተያዘ አዲስ ማንነትና ስም አለ። ይህንን ማንነትህን በእምነት ከተቀበልከው ከኩነኔ ነፃ ሆነህ ትኖራለህ። በአመንዝራነት የተያዘችን ሴት ወደ ኢየሱስ አምጥተው እንዲፈርድባት በፊቱ ሲያቆሟት ኢየሱስ ያደረገው የመጀመሪያው ነገር መሬት ላይ በመጻፍ የኮናኞችን ትኩረት ከእርሷ ላይ መበተን ነበር። በመቀጠል ጉዳዩን ወደ ኮናኞቹ መመለስ ነበር። ኮናኝነት ሙሉ በሙሉ የእግዚአብሔር ባህሪ አይደለም። የእግዚአብሔር ባህሪ ነገርን መሰወር ነው። በቅንፍ ምሳሌ ምዕራፍ 25 ቁጥር 2 ኮናኝነት የሰይጣን ማኅበርተኝነት ነው። በቅንፍ ራእይ ምዕራፍ 2 ቁጥር 9። በእኛ ዘመን አንዳንዶች ለእግዚአብሔር በመቅናት በመንፈሳዊ ጉባኤዎች መድረክና በማኅበራዊ ሚዲያዎች ላይ በትጋት የሰዎችን ስም የሚያጠፉ ሰዎች አሉ። ለእግዚአብሔር ብለህ የሰዎችን ደካማ ጎን እያነሳ ስም ማጥፋት ይቅርና ሰዎቹ የእውነትም ድካም ውስጥ ቢሆኑ እንኳን የሰዎቹን ስም እንድታጠፋ እግዚአብሔር አይፈልግም። ሁለተኛው ኮናኝ ዲያብሎስ ነው። ዲያብሎስ ሥራው መኮነን ነው። ይሁን እንጂ የዲያብሎስን ኩነኔ ሙሉ በሙሉ ከጨዋታ ውጭ ያደረገ ጌታ አለህ። መጽሐፍ ቀንና ሌሊት በአምላካቸው ፊት ሲከሳቸው የነበረው የወንድሞች ከሳሽ ተጥሏል ይላል። በቅንፍ ራእይ ምዕራፍ 12 ቁጥር 10። ዲያብሎስ ለሚያቀርብልህ ኩነኔ በቂ የሆነ ፍርድን ተቀብሎ በእግዚአብሔር ቀኝ የተቀመጠ አዳኝ አለ። ዲያብሎስ እንዳይኮንንህ ተጥሏል ማለት ፈጽሞ አይኮንንህም ማለት አይደለም። ነገር ግን ዓይናቸውን በበጉ ደም ላይ ያደረጉና ኢየሱስ የሠራውን ሥራ ያመኑ ሰዎች ላይ ኩነኔ ተቀባይነት የለውም። በአንድ ወንጀል ከአንድ ጊዜ በላይ መቀጣትን የሚከለክል ሕግ በብዙ ሀገራት ሕገ መንግሥት ላይ በግልጽ የተቀመጠ መብት ነው። ሰዎች እንኳን ለሰው ልጅ ተጨንቀው በአንድ ወንጀል 2 ጊዜ መቀጣትን በማውገዝ ዓለም አቀፋዊ ሕግ ካረቀቁ እግዚአብሔር ከሰው ይልቅ አብልጦ ለሰው የሚያስብ አምላክ መሆኑን አትርሳ። አንተ ስላለህበት ኃጢአት ኢየሱስ ሙሉ ፍርድን ተቀብሏል። ዲያብሎስ አንተ ኃጢአተኛ እንደሆንክ ሊያስረዳ የማይችልበት የጸጋ ክልል ውስጥ ገብተሃል። በዚህ ክልል ውስጥ ዲያብሎስ ስለ አንተ የሚናገረውን የኩነኔ ቃል የሚሰማው እግዚአብሔር የለም። በቅንፍ ዘካርያስ ምዕራፍ 3 ከቁጥር 1 እስከ 5። አሁን ኩነኔ የለብህም ተብሎ የሚነገረው ላንተ ነው። እግዚአብሔር ባንተ ጉዳይ ዲያብሎስን አይሰማም። በክርስቶስ ደም ኩነኔ አልባ አድርጎ ቆጥሮሃል። ይህንን አቆጣጠር እስካልቆጠርክ ድረስ ክሱን መስማት አታቆም። ይህ እግዚአብሔር አንተን ሳይሸሽ አንተ እግዚአብሔርን እንድትሸሸው ያደርግሃል። የዲያብሎስን ክስ መስማት ለማቆም እውነትን መረዳት በቂ ነው። ዲያብሎስ በክርስቶስ የተገኘውን ጽድቅ የገባው ሰው ጋር ለክስ አይመጣም። ይሁን እንጂ በሕግ ለመጽደቅ የሚሞክሩ ሰዎችን እግዚአብሔር የማይወዳቸው እንደሆነ አስበው ከአባትነቱ እንዲርቁ ያደርጋቸዋል። የዲያብሎስን ክስ ያለመቀበል መብትህን እንድትጠቀምበት አበረታታሃለሁ። ዲያብሎስ በሕሊና ውስጥ በመደበቅ ሊኮንን ይሞክራል። ሕሊና የአእምሮአችን ክፍል ሲሆን በአግባቡ ከታደሰ መልካም መካሪ ይሆናል። መጽሐፍ እንዲኮንንህ አትፍቀድለት ከሚልህ መካከል አንዱ ሕሊናህ ወይም ልብህ ነው። በየቦታው ሕሊና የወቀሰኝ ኮነነኝ ተብሎ ሲወራ ሕሊና እውነተኛ ይመስለኝ ነበረ። የሰዎችን ኩነኔ ሳትሰማ ከእግዚአብሔር ጋር አብረህ ለመሄድ ብትሞክርም ሕሊናህ የሚኮንንህ ከሆነ አብረህ መሄድ አትችልም። ሕሊናችን ከሕግ በታች ከተገዛው አሮጌው ማንነታችን ተነስቶ ሊፈርድብን ይሞክራል። በቅንፍ ቲቶ ምዕራፍ 3 ቁጥር 11። የወንጌሉ ቃል በክርስቶስ ሥራ ጻድቅ ነህ እያለህ ነገር ግን ሕሊናህ ይህንን አላደረክምና ኃጢአተኛ ነህ ሊልህ ይችላል። ለዚህ ችግር ዮሐንስ አስደናቂ እውነትን በአንደኛ ዮሐንስ ምዕራፍ 3 ከቁጥር 19 እስከ 21 ላይ ይነግረናል። እኛ የእውነት ወገን መሆናችንን በዚህ እናውቃለን፣ ልባችንንም ወይም ሕሊናችንንም በፊቱ እናሳርፋለን። ይህም ልባችን ወይም ሕሊናችን በእኛ ላይ በሚፈርድብን ነገር ሁሉ ነው። እግዚአብሔር ከልባችን ወይም ከሕሊናችን ይልቅ ታላቅ ነውና ሁሉን ነገር ያውቃል።
ወዳጆች ሆይ ልባችን ወይም ሕሊናችን የማይፈርድብን ከሆነ በእግዚአብሔር ፊት ድፍረት አለን። ሐዋርያው ዮሐንስ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ነገር ያውቃል በማለት ከሕሊናው ድምፅ ይልቅ ለእግዚአብሔር ድምፅ ቦታ ሰጠ። ሕሊናህ ስለ ማንነትህ ከሚነግርህ በላይ እግዚአብሔር በክርስቶስ ሆነሃል ብሎ የሚነግርህ ልክ ነው። ሕሊና አይዋሽም ሲባል ሰምተህ ሊሆን ይችላል። ነገር ግን ከወንጌል እውነታ አንጻር ሕሊና ይዋሻል። ሕሊና ያየውንና እንዲናገር በተገባው መሠረት ብቻ ይናገራል። ወንጌል ደግሞ የማይታየውን የእግዚአብሔርን እምነት ይናገራል። ሐዋርያው እኛ የእውነት ወገን ነን ሲል የሕሊናችን ወገን አይደለንም እያለ ነው። እውነት ስላንተ የሚለው አለው፣ ሕሊናህም ስላንተ የሚለው አለው። አሁን ጥያቄው አንተ የማን ወገን ነህ፣ የቱን ለማመን ተዘጋጅተሃል የሚለው ይሆናል። አንድ ጊዜ የእውነት ወገን ለመሆን ከተስማማ ሕሊናህን ዝም ማሰኘት ትችላለህ። ልብህን የምታሳርፈው አንተ ነህ። ልብህን የምታሳርፈው ሰዎች በሚናገሩት ክስ ላይ ብቻ አይደለም፣ ነገር ግን የራስህ ልብ በሚከስህ ውሸት ላይም ጭምር ነው። አንድ ሰው ብዙ ሰዎች ቢፈርዱበት ይህንን አልፎ በእግዚአብሔር ፊት መቆም ይችላል። ነገር ግን ሕሊናው የሚፈርድበት ከሆነ በእግዚአብሔር ፊት ለመቆም ምንም አይነት ኃይል አያገኝም። ልቡ የማይፈርድበት ሰው ሁሉ በእግዚአብሔር ፊት ለመቆም ሙሉ ድፍረት ያገኛል። ሕሊና በሕግ ላይ የተገነባ ሲሆን እግዚአብሔር ጋር ለመቅረብ አንድ ነገር ማድረግ አለብህ። ደስ ልታሰኘው ይህንን ነገር ማስተካከል አለብህ። ይህንን ባለማስተካከልህ እግዚአብሔር አዝኖብሃል በማለት ይናገራል። የወንጌል እውነታ ደግሞ ሁሉም ነገር ተደርጓል። እግዚአብሔር አንተ በምታደርገውና በማታደርገው ነገር ላይ ቆሞ ሳይሆን በክርስቶስ ሥራ ላይ ቆሞ ተቀብሎሃል ይላል። ኢየሱስ የመጣው ያንተን ሕሊና ከሕግ ነፃ ለማውጣት ነው። ሕሊናህ ወደ እግዚአብሔር ለመቅረብ እንዲህ ማድረግ አለብህ ለሚሉ ድምፆች ባሪያ ነበር። አሁን ግን በክርስቶስ ኢየሱስ ከሕግ ነፃ ስለወጣህ ከክስ ነፃ ሆነሃል። በብሉይ ኪዳን የተሰዉት የኮርማዎችና የበጎች ደም ሰዎችን በኃጢአት ምክንያት በሥጋቸው ላይ ከሚመጣ ፍርድ ቢያድናቸውም ኃጢአተኛ ነህ ከሚል የሕሊና ወቀሳ ሊያድናቸው ግን አልቻለም። በቅንፍ ዕብራውያን ምዕራፍ 9 ቁጥር 9 የብሉይ ኪዳን መሥዋዕት ኃጢአትን ማስወገድ ያልቻለ መሥዋዕት መሆኑ ግልጽ ሆኗል። መጽሐፍ በዘላለም መንፈስ አማካኝነት ራሱን ነውር አልባ መሥዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን በማለት ስለ አዲሱ ኪዳን ያውጃል። በቅንፍ ዕብራውያን ምዕራፍ 9 ቁጥር 14 ሕሊና እንድታደርገው የሚነግርህ ሁሉ ኢየሱስ ክርስቶስ አድርጎልኛል የማለት ሥልጣን አለህ።